በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ድርሻ ምንድነው? በአንድ አካባቢ የሚኖር እጅግ ቅን ልቦና የነበረው አንድ ሰው ነበረ። ይህን ሰው እግዚአብሔር በጣም ትልቅ ወደሆነ ቋጥኝ ወሰደውና ይህን ቋጥኝ ግፋው አለው። ቋጥኙ እጅግ ግዙፍ ቢሆንም ያ ቅን ሰው ያለማንገራገር በደስታ አምላኩን ትእዛዝ ተቀበለ። በተነገረው መሰረት ቀኑን ሙሉ ያንን ትልቅ ቋጥኝ መግፋት ጀመረ። ይህን የዘውትር ተግባሩ በማድረግ ቋጥኙን በመግፋት ብዙ ዘመናት አለፉ። ከዕለታት በአንዱ ቀን እንደተለመደው በጠዋት ያንን ቋጥኝ ለመግፋት በቦታው ተገኘ። ሆኖም በተለየ መልኩ የዚያን ቀን ሰይጣን ወደ እርሱ ቀርቦ እኔ ግን ይገርመኛል፣ ይህን ቋጥኝ ቀኑን ሁሉ ስንት ዘመን ስትገፋው ኖርክ፣ ነገር ግን 1 ኢንች ማለትም 2.54 ሳንቲሜትር እንኳን ፈቀቅ አላለም። እጆችን ግን እያቸው ተላልጠዋል፣ ቆስለዋል። ለማይንቀሳቀስ ለውጥ ለማይታይበት ነገር ለምን እንደምትደክም አላውቅም። እኔ ባትደክም ጊዜህን ባታባክን ይሻላል ብዬ አምናለሁ አለው። ያም ሰው ሰይጣን ይህንን ከነገረው ጀምሮ በውስጡ ማብሰልሰል ጀመረ። ይህን ያህል ዓመት ደከምኩኝ፣ እጆቼ ተላላጡ፣ ላይንቀሳቀስ ለምን እገፋለሁ? ለምንስ አልተውም? የሚል ሐሳብ በህሊናው ይመላለስበት ጀመር። በቀጣዩ ሐሳቡን ታግሎ በጠዋት ወደ ቋጥኙ መጣ። ነገር ግን የውስጡ የሐሳቡ ሙግት ጥንካሬውን አሳጥቶት ቋጥኙን ተደግፎ ቁጭ አለ። እግዚአብሔርም ሰውየውን የታዘዘውን እንደተወ ተመልክቶ ወደ እርሱ ቀርቦ ስለምን ያዘዝኩን ተውክ? ስለምንስ ድንጋዩን መግፋት አቆምክ? አለው። ያም ቅን ሰው መለሰ፣ ጌታዬ ሆይ ትእዛዝህን አክብሬ ለዘመናት ስገፋ ቆየው። ነገር ግን ቋጥኙ ይኸው እንደምታየው አንዳች አልተንቀሳቀሰም። የኔ አካል ግን ደከመ፣ ተላላጠ፣ ቆሰለ። ስለሆነ ለውጥ ከሌለ የማይንቀሳቀስ ከሆነ ለምን ደክማለሁ ብዬ ተውኩት አለ። እግዚአብሔርም መልሶ እንዲህ አለው፣ ልጄ ሆይ አንድ ጥያቄ ልጠይቅህ፣ እኔ ግፋው ነው ያልኩህ ወይስ አንቀሳቅሰው? ያም ሰው ጥያቄውን እንደሰማ ልቡ ደነገጠበት። የእግዚአብሔር ትእዛዝ ለካስ ቋጥኙን ግፋው ብቻ ኖሯል። እግዚአብሔርም ቀጠለ፣ ላይንቀሳቀስ ለምን ግፋው አልከኝ ብለህ ከጠየከኝ መልሴ እንዲህ ነው። እውነት ነው፣ እጆች ተላልጠዋል፣ ቆስለዋል። ነገር ግን እስቲ አካልህን ተመልከተው። ቀድሞ ከነበረ የአካል ግዝፈትም ሆነ ጥንካሬ አሁን ፈርጣማ፣ ጠንካራ፣ ግዙፍ አልሆንክም? የኔ ዓላማ በመግፋት ውስጥ አንተን አካልህን ታጠነክር፣ ለበለጠውም ስራ ራስህን ታዘጋጅ ዘንድ እንጂ እንድታንቀሳቅሰው አልነበረም አለው። ከዚህ ምሳሌ ታሪክ ብዙ ቁም ነገሮችን እናገኛለን። በመጽሐፍ ቅዱስ ውስጥ እንዲህ ያሉ ድርሻችንን እንድናውቅ የሚያደርጉ ታሪኮች እጅግ ብዙ እንመለከታለን። እስቲ ከብሉይ ኪዳን 1 ከአዲስ ኪዳን 1 ብቻ እንመልከት። አባታችን ሙሴ በኤርትራ ባህር ላይ የነበረውን ድርሻ እጆቹን አንስቶ ባህሩን መምታት ብቻ ነበር። ባህር ከፍሎ ማሻገር የእግዚአብሔር ድርሻ ነበር። ዘጸአት ምዕራፍ 14 ከቁጥር 21። ከልጅነቱ ጀምሮ ዓይን በግንባሩ የሌለው ሰው ኢየሱስ ክርስቶስ ዓይኖቹን በጭቃ ካበጃጀለት በኋላ አሁን ዓይኔ ይብራ ማለት ሲችል ሂድና በሰሊሆም መጠመቂያ ታጠብ አለው። ከዛ ዓይኑ በራለት። ሄዶ መጠመቁ የሰውየው ድርሻ ሲሆን ዓይኑን ማብራት ደግሞ የመድኃኔዓለም ስራ ነበር። ዮሐንስ ወንጌል ምዕራፍ 9 ከቁጥር 1። ከሁላችን ፊት አይነቱ ይለይ እንጂ በጸሎት፣ በጾም፣ በስግደት፣ በእንባ የምንገፋው ትልቅ ፈተናና ትልቅ ትግል አለብን። ብዙ ገፋ ነው ግን አልራቀም። ብዙ ዘመን ጠበቅን ግን ለውጥ የለም። ዲያብሎስም ይህንን ያህል ዘመን ጾምክ፣ ጸለይክ፣ ሰገድክ፣ ገዳም ለገዳም ዞርክ፣ ምን ለውጥ አመጣ? ራስህንም አካልህንም ጎዳህ እንጂ ይለናል። እኛም ከጊዜው መርሰም ከፍላጎታችን ጥም የተነሳ ለራሳችን እውነት ነው ብዙ መንፈሳዊ ተግባር አደረግን፣ ምንም አንዳች አልተለወጠም እንለዋለን። የፍቅር አባት እግዚአብሔር ደግሞ እንዲህ ይላል፣ እውነት ነው ደክማችኋል፣ የጠየቃችሁትን አላገኛችሁ ይሆናል። የኔ ትእዛዝ ግን ፈተናውን በጾም፣ በጸሎት፣ በስግደት፣ በመንፈሳዊ ተግባራት ግፉት ነው። ፍላጎታችሁ መስጠት፣ ፈተናውን ከናንተ ማራቅ የኔ ተግባር ነው። እናንተ በትእዛዜ በመጽናታችሁ የሚኖረውን መውደቅና መነሳት እመለከተዋለሁ። ነገር ግን
ከድካማችሁ በላይ ከፍ ላለው ክብር ለትልቁ በረከት የምትበቁ እንድትሆኑ ጽናትና ኃይልን በፈተናችሁ ውስጥ አግኝታችኋል ይለናል። ሁላችንም የድርሻችንን እንወጣ። ድርሻችንን ተወጥተን ያጣን ከመሰለን ነገር በላይ ድርሻችንን ሳንወጣ በመቅራታችን ራሳችንን የምንጎዳው ጉዳት ይበልጣል። ስለሆነም ነጋሪ አስታዋሽ የማያሻው ሁሉን ቻይ ሁሉን አዋቂ የሆነ አምላክ ሁሉን በጊዜ ይፈጽማል ያከናውናልና እኛ በትጋት ያለማቋረጥ ድርሻችንን እንወጣ። አንድ ሰው የእውነት ተጎዳ መከራ ደረሰበት የምንለው እርሱ ራሱን የጎዳ እንደሆነ ነው። ምንም እንኳን ስፍር ቁጥር የሌለው ሕዝብ እርሱን ለመጉዳትና ለመውቀስ ብሎም ቢሰበሰብ ራሱን ካልጎዳ በስተቀር ማንም እርሱን አይጎዳውም። ቅዱስ ዮሐንስ አፈወርቅ መልእክት ሀበ ኦሎምፒያስ። ወስብሐት ለእግዚአብሔር።